Good News Media. አዲስ ፍጥረት የሚለው የአዲስ ፍጥረት እውነታዎች ሪያሊቲ ማለት ነውና ይሄ የአዲስ ፍጥረትን የአዲሱ ማንነትን እውነታዎች እናውራው ብንል በጣም አይደለም 4 ሳምንት 4 ዓመትም ላይ በቃን ይችላል። ዝም ብለን ብንፍሎ ብናረግ ዝም ብለን ብንቀጥል በጣም ሰፊ እንደሆነ አምናለሁ። ግን እንደው ዋና ፖይንቷን ብቻ ነው በ4 ሳምንት ውስጥ እያስቀመጥኩ ያለሁት። ፖይንት ለመቀበል ያህል ነው። አዲስ ፍጥረት ነኝ። ሃሌሉያ። በዚህ ኮንፌሽን ነው የምጀምሩት። እኔ አዲስ ፍጥረት ነኝ በሉ እስቲ። ድገሙት እስቲ ለራሳችሁ እየነገራችሁት እኔ አዲስ ፍጥረት ነኝ። ሃሌሉያ። አሮጌው ነገር ሁሉ ምን ብሏል? አልፏል። ሁሉ ጊዜ በቃ አንዳንዴ በቃ ነፃ የሚያወጣችሁ እንደዚህ ያነቃል ነው። አሜን። ኒው ክሬሽን ስትል እኔ አዲስ ፍጥረት ነኝ ስትል አሮጌው ነገር ሁሉ ካንተ ይሸሻል። አልፏላ። አዲስ ፍጥረት አዲስ ነኝ ካልክ አሮጌ ነገር አንተ ጋር የለም። እርግማን አለብኝ፣ በሽታ አለብኝ፣ ጭንቀት አለብኝ፣ ስቃይ አለብኝ ምናምን አይኖርም። ለምን? አዲስ ፍጥረት ሆነሃል። ማንም በክርስቶስ ቢሆን 2 ቆሮንቶስ 5:21 ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ሁሉም ካለ ሁሉም ከላይ እስከ ታች አዲስ ሆነሃል። ጌታ ይባረክ። አሮጌው ነገር የሚከተል ነገር ሲከተለኝ ምናምን እያልክ ምንም የሚከተል ነገር የለም። ምንም የሚከተል የዘር ማንዘር የለ። ምንም የሚከተል በጣም ብዙ ሰዎች የሚከተል የዘር ማንዘር እርግማን አለብኝ ይላል። የሚከተለኝ ምናምን ጠላት የሚከተለኝ ምንም የሚከተል አሮጌው ተቆርጧል። አንድ ሰው ሲወለድ አንድ ሕፃን ሲወለድ ከእናት ሲወጣ እትብት እንደሚቆረጥ በክርስቶስ ኢየሱስ ቀን ሁሉ ነገር ተቆርጧል። ምንም አይነት ግንኙነት የለም። እስቲ አሜን። ከዓለም ጋር ቢሆን ምንም አይነት ግንኙነት የለም። በአዲስ ፍጥረት ከሆንክበት ቀን ጀምሮ ከዘር ማንዘር ከምትል ከስጋ ፍጥረቱ ከኃጢአት ኔቸር የኃጢአት ተፈጥሮች የኃጢአት ውጤቶች ከሚባሉት ነገሮች ሁሉ በፊት ያገኘሃል። ለምን ነበረ? ኮኔክሽን ነበር። አሁን ግን አዲስ ፍጥረት ስትሆን ዳግም ስትወለድ ከእግዚአብሔር ስትወለድ እትብት ሲቆረጥ እስቲ አሜን ሲቆረጥ ተለያይተሃል። አዲስ ዓለም ውስጥ ጆይን አድርገሃል። ወደ አዲስ ዓለም ወደ እግዚአብሔር ዓለም ገብተሃል። ሁልጊዜ የሚያስደስተን የገባንበት ዓለም፣ ሁልጊዜ የሚያስደስተን የተወለድንበት ዘር ከእግዚአብሔር ተወልዳችኋል፣ ዘሩም በእናንተ ውስጥ ይኖራል እያለ የእግዚአብሔር ዘር በእኔ ውስጥ አለ። አሁን እኔ ሌላ ዘር ቀይሬያለሁ። የዘር ማንዘር የሚባል የምድር እንትን የሚከተለኝ የለም። ሌላ ዘር ቀይሬያለሁ። ከማን ተወልጃለሁ? ከእግዚአብሔር ተወልጃለሁ። የእግዚአብሔር ዘር በእኔ ውስጥ ይኖራል። የዘር ማንዘር በረከት እንጂ ያለብህ አሁን የዘር ማንዘር እርግማን የለብህም። ከዘር እንትን አንዳንድ ሰው እንደምንም አድርጎ የሚሰፋል። ከኛ ዘር ስኳር አለብን። ማን ነው ያለ? በአፍ ነው የምትበይደው። በአፍ ነው እየበየድክ ያለውና በዘራችን ስኳር አለ። ስለዚህ ስኳር በሽታ እኮ ሊኖር የሚባል ነገር የለም። ዘሬ ከእግዚአብሔር ነው። እስቲ አሜን በሉ እስቲ። አዎ እግዚአብሔር ስኳር ካለበት እኔም ስኳር ይኖርብኛል። እግዚአብሔር ኩላሊት ካለበት የኩላሊት ኢንፌክሽን ነው ምናምን ጨጓራ ካለበት እኔም ይኖርብኛል። እግዚአብሔር የሆነ ነገር ካለበት ይኖርብኛል። ግን እግዚአብሔር ንጹህ ነው። ስለዚህ ከሱ ከተወለድኩ እኔ ላይ አይሰራም። የሆነ ነገር ቁረጥ። አሜን። ኒው ክሬሽን ስትል ዝም ብሎ ቋንቋ አይደለም። የቋንቋ ሳይሆን የመወለድ የመለየት እስቲ አሜን። ተለይታችኋል። ቅዱስ ማለት ነው። ዳይሬክት ሚኒንጉ ቅዱስ የተለየ ቅዱስ እኮ ማለት ቃሉ እናንተ ከጨለማ ወደሚደነቅ ብርሃን የጠራችኋልና ከዛ በኋላ ቅዱስ ሕዝብ አለ። ቅዱስ ማለት የተለየ እስቲ አሜን። እስቲ ተለይቻለሁ በሉ እስቲ። አዎ ምንም ነገር የሚከተል የሚይዝ የሚነካ ኮኔክሽን የለም። ተለይተሃል። ሴፓሬትድ ሆነሃል። በማን? በክርስቶስ ኢየሱስ ደም። በደሙ ያልቆመ እርግማን የለም። ለእርግማን የቀይ ካርዱ የክርስቶስ የኢየሱስ ደም ነው። አሜን። ለበሽታ፣ ለኃጢአት፣ ለድህነት፣ ለሰይጣን ቀይ ካርድ አለ። እሱም የክርስቶስ የኢየሱስ ደም ነው። አቁሞታል። በደሙ ያልታጠብከ በደሙ ያልነጻበት ምንም አይነት ኮኔክሽን የለም። አሁን ታጥበሃል፣ ነጽተሃል። ቢፈለግ አንተ ላይ ምንም አይነት እርኩሰትና ነውር ነገር አይገኝም። እስቲ አሜን በሉ እስቲ። ለምን አለ? በፊቱ ቅዱሳንና ነውር የሌለን
ነውር አልባ ኤፌሶን 1:4 ላይ በፊቱ ቅዱሳንና ቅዱስ ሲል የተለየን እና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን። you are the chosen generation የተመረጣችሁ ትውልዶች ናቸው። ከጨለማ ወደሚደነቅ የጠራችሁ ሃሌሉያ chosen generation የተመረጠ ትውልድ ሌላ ትውልድ chosen generation ቅዱስ ሕዝብ የተለየ የተቆረጠ ምንም አይነት ግንኙነት የሌለው። እውነቴን ነው የምነግራችሁ። እኔ አንዳንድ ነገር ስትሰሙ ምን እንደምትሰሙ ተጠበቁ ስለሆነ ስትሰሙ አገልጋይ ሁሌ እንትን ያለብሽ የዘር ማንዘር እንትን ያለብህ ምናምን ጠላት እንደዚህ ሲያደርግብህ እንደዚህ ቢዝነስን፣ ኑሮን፣ ቤተሰብህን፣ ሚስትህን፣ ባልህን በቃ ይሄ ጤናማ ያልሆነ አማኝ ላይ የሚነገር ንግግር ነው። እንዲህ አይነት ንግግር የለብህም። አንተ አዲስ ፍጥረት ነህ፣ ወጥተሃል። በፊት ነበረብኝ፣ አሁን በክርስቶስ ከሆንኩበት ቀን ጀምሮ ግን የለብኝም። አሁን የሚከተለኝ ምንም ነገር የለም። አይ ሚን ኒው ክሬሽን። እስቲ አዲስ ፍጥረት ነኝ በሉ። እስቲ አሁን በዚህ መንፈስ እስቲ ሁላችሁም እስቲ አንድ ጊዜ አዲስ ፍጥረት ነኝ። ሃሌሉያ። ይሄን ስታውጅ፣ ይሄን ስትናገር በቃ የሆነ የሚለይ ጤናማ ያልሆነ አስተሳሰብ አለ። ጤናማ ያልሆነ አስተሳሰብ አሁን የምትለዩት ጤናማ ካልሆነ አስተሳሰብ ነው እንጂ ቆያችሁ ከተለያችሁ ከሁሉ ነገር። አሁን ጤናማ ያልሆነ አስተሳሰብ እንትን ያደርጋል፣ ፑል ያደርጋል፣ ይስባል። እኛ እኮ እርግማን አለብን። አሁን ዝም ብላችሁ እስቲ አንድ ሰው ልበልና አንድ ሰው ዝም ብሎ ጧት ተነስቶ ሰኞም ምንም ማሙስም ዓርብም እኛ እኮ እንትን አለብን። ከዛ ምን ያደርገዋል? ፑል ይስበዋል። የሌለብትን ሄዶ ይዘፍ ምንድን ነው የሚለው ገላትያ 5:1 ላይ በነፃነት ልንኖር ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ። ለምን እንደገናም በባርነት ቀንበር መጥቶ ያያዝ አይደለም የተባለው። ሄደ ራስ አትያዝ፣ ሄደ ገመድ ውስጥ አንገትን አታስገባ፣ አትያዝ። በምን ነው የምትያዘው? በራስ ቋንቋ፣ በራስ ጤናማ ባልሆነ አስተሳሰብ፣ በምትሰማው ጤናማ ያልሆነ ንግግር፣ በእነዚህ ነገሮች ሄደ ትያዛል። ስለዚህ የማይሆን ነገር አንተ ላይ ሲወራ ሴቭ አድርግ፣ ራስህን አድን። ሃሌሉያ። የማይሆን ነገር ለምሳላችሁ የምትሰሙት ነገር ይይዛችኋል። ለምሳሌ ብዙ ጊዜ ሴቶች ማለት ነው ሴቶች ሲያረግዙ ብዙ ጊዜ የሚሰሙት ልክ እርጉዝ ሲሆኑ ስለ እርጉዞች ጤናማ ያልሆነ ቋንቋ ነው ብዙ የሚሰሙት። አንተ ልትወልድ ስትል እንዲህ ምናምን ነገር እንዲህ ያልሆነች መሰል እንትን ራሱ ትስባለች። ራሱ ጋዘር እርጉዝ ስለሆነች ስለ እርጉዝ ነው በቃ እንዳለ ሰው ሁሉ እርጉዝ ሁሉ ይመስላታል። እርጉዝ ያልሆነች ቀን እኮ ምንም አይመስላትም እኮ ዝም ብላ ታልፋለች። ልክ እርጉዝ የሆነች ጊዜ ግን ዞር ስትል እርጉዝ ቀሚስ የለበሰች ዞር ስትል ስለ ስትሰማ ምን ደና በቃ ያገር እንትን ነው ይስባል ያ ነገር። እና ብዙ የሚሰሙት ብዙ እርጉዞች ልክ ያነው ላይ ሲመጣ ብሎክ ማድረግ ክርስቶስ ስለኔ ከፍሎልኛል። ማንኛውም ነገር ምንም ነገር መሰቃየው ነገር የለም። እገባለሁ ኢዚሊ ኖርማል ዴሊቨሪ አደርጋለሁ፣ ወልዳለሁ። ምንም ነገር እኔ ላይ የሚሰራብኝ ነገር የለም። ብሎክ እስቲ አሜን። ይሄም ነግራችሁ አሁን አጋጣሚ በቶች አወራው እንጂ በእውነት የተለያየ ነገር ይወራል፣ ይሁን ነገር ይባላል። ብሎክ ማድረግ ዝም ብለህ ጋዘር አታድርግ። ዝም ብሎ ሰብሳቢ ይገርማል አትበል። ብሎክ አድርግ። ስለ እከሌ ሰምተሽ እከሌ እማቀው የተባረከ ቅዱስ ሕዝብ ነው። እዛው ብሎክ አድርግ። የማይሆን ነገር ተለቀዛ መነጽር ሌላ ይሆናል። ይሁን ነገር ተቀበልና በማንኛውም ነገር ጆሮአችሁን ጠብቁ። እስቲ አሜን። ህይወትን የሚያበላሽ ላይፍን የሚያበላሽ የሆነ ነገር ሲነገር ኖ እኔ ዲፈረንት ነኝ፣ እኔ በዚህ ዓለም ላይ እኖራለሁ እንጂ ከዚህ ዓለም አይደል። እስቲ አሜን። እንዲህ እንጆ እያደረጋችሁ ቀለል ብለህ በዚህ ዓለም ከዚህ ዓለም እንድታወጣቸው አለን፣ በዚህ ዓለም ግን እንድጠብቃቸው ተብሎ አራት ነው። በዚህ ዓለም ላይ ብትኖርም ግን ፕሮቴክትድ ነህ። you are well protected፣ ይጠበቅነ። ስለዚህ እኔ እኮ የተጠበቅኩ ነኝ። እኔ እኮ ጋርድ ያለኝ ነኝ። እውነት እንደጋሻ ይከባል የተባልኩ እኔ በክርስቶስ ኢየሱስ ውስጥ የተሰው አታት መጣ የሆነ ነገር መጣ አብረ ዱለት ከሚለው ጋር ዱለት አትበል ይላል ኢሳይያስ ላይ። አታት መጣ እንትን መጣ አትበል። እኛ ዲፈረንት ነን። ኑሮ ተወደደ፣ እኔ የምኖረው መኖሪያ የዘላለም አምላክ ነው። እንትን እኮ ጨመረ፣ እኔ ቢጨምር መጨመረ አላውቀውም። እስቲ አሜን። ቋንቋ ለምን you are different። አንተ ልዩ ሕዝብ ነህ፣ ልዩ ሕዝብ፣ የተለየ ቅዱስ ሕዝብ። ስለዚህ እንጆይ አድርጉ።
አዲስ ፍጥረት ናችሁ ብለን ስንሰብክ ቀጫጫ የሆነች አንድ የሆነች ትምህርት አታድርጓት። የሆነ ሰፊ ነው፣ ዋይድ ነው ነገር ሁሉ። እኔ አዲስ ፍጥረት ነኝ ስትል ከብዙ ነገር ተለይቻለሁ። ብዙ ነገር እኔን ኮንትሮል አያደርገኝም። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም ቢሆን አለመገረዝ አይጠቅምም። አንዳንድ ሰው ምን ያደርጋል? ያስማማል ከዚህ ዓለም ጋር። በዚች በወደቀች ዓለም ውስጥ ስለምንኖር ይላል። ልክ ነው፣ የወደቀች ዓለም ናት። አንተን ግን አፌክት አያደርግም። ስለ ዓለም አንድ ነገር አውቋል፣ ስለ አንተ ግን አላወቀም። አብሮ ሊሰፋ ነው። በዚች በወደቀች ዓለም ውስጥ፣ በዚች በኮራፕት ዓለም ውስጥ ስለ ኮራፕትድ ዓለም ችግር የለብኝም። ስለ እኔ ግን ኮራፕትድ እንዳያደርገኝ፣ አብሮ አያስማማኝ፣ አብሮ አያጋባኝ፣ ከዚች ዓለም ጋር አብሮ አይደምረኝ። አልደመርም ከዚች ዓለም ጋር። ሃሌሉያ። እውነቴን ነው ከምነግራችሁ። በዚች በወደቀች ዓለም ውስጥ ስለምንኖር ያው በሽታ ያለ ነው። በዚች በወደቀች ዓለም ውስጥ ስለምንኖር ድህነት ያለ ነው። በዚች በወደቀች ዓለም ውስጥ ከዛ ወስዶ የሰፋና ከዓለም ጋር ከምድር ጋር የሚያጣብቅ የሚባለው ትምህርት ይሄ ነው። ከምድር ጋር ያጣብቃል። እኛ ከምድር ነው የምንነቅለ። ከምድር ጋር የሚጣበቅ ትምህርት ይላል። እኛ ኒው ክሬሽን ካወራ ከምድር ጋር የሚጣበቅ ወሬ ያለ አታጣብቀው። በዚች ዓለም ውስጥ ብንኖርም ይሄ ዓለም ግን አፌክት አያደርገኝም። ሃሌሉያ። ኢየሱስ በዛችሁ ዓለም ውስጥ ነበር የሚኖረው። በዛችሁ ዓለም ሌሎቹን አፌክት የሚያደርገው ነገር እሱን አፌክት አድርጎታል። እሺ ተውት። እንደው እስቲ ኢየሱስ አዲስ ኪዳን ነው፣ እስቲ ክራይስትም ነው በሉ። ወደ ብሉይ ኪዳን አንድ አፍታ እንሂድ። ሙሴ እባብ ሰው ሁሉ ሲነደፍ፣ እባብ ባለበት ሀገር አይደል የሚኖረው እሱ። ሁሉ ሲነደፉ፣ ሁሉ መተው እባቡን እግዚአብሔር ከኛ እንዲያርቅልን ጸልይ ሲሉት፣ እንዴ እሱ ምንድነው? እሱ ልዩ ነው እንዴ? እሱን እባብ የማይነድፈው ምንድነው? እሱ ምን ስለሆነ ነው? ሌሎቹን ለምን ዲፈረንት? በዛቸው እባብ በሚነድፈው ዓለም ውስጥ ሆነ አንተ አለመነደፍ ትችላለህ። እስቲ አሜን። በዛው አተት ሰው ሁሉ በሚያጠፋ ዓለም ውስጥ ሆነ አንተ ግን ላጠፋ ትችላለህ። አንድ ሰው አንድ ወቅት ላይ ጆን ጂለክ የሚባል የእግዚአብሔር ሰው አንድ ወቅት ላይ ምንድን ነበር ያውን አፍሪካ ውስጥ ያለው የነበረው በሽታ ኢቦላ ድሮ ተነስቶ ነበረ በ18 መጨረሻ አካባቢ ላይ እና ያኔ በተነሳ ጊዜ አፍሪካ ላይ ታላቅ አፌክት ሲያደርግ አንድ ጆን ጂለክ የሚባል እግዚአብሔር ሰው እሱ ብቻ ሌላ ሁሉ እንትን ነው። እሱ ብቻ ያክማል ሰዎች ይሁን እንትን ያደርጋል። የወደቁትን ለአጥበላቸው እንትን ከዛ ግራ ገባቸው። ለፕሮቴክሽን የመጡት በአውሮፕላን ሲያዩ እነሱ ሙሉ ከቨርድ ናቸው። መጥተው ሲያዩ አንዱ ብቻ እንትን ያደርጋል፣ ፕሮቴክት ያደርጋቸዋል፣ ያነሳል እንትን ይላል። የሰውዬ እንዴት ነው በተጋለጠ ማንነት ምናምን ነገር እንዴት ምናምን ነገር ብለው ወረዱ። ከዛ እኔን አይነካኝም ማለት ነው። ከዛ ቆይ ለማንኛውም አሉ እንትን አደረጉት፣ ፕሮቴክት አደረጉት። ምንድነው እንትኑ ምንድነው ሚስጥሩ? አንተን ተቸል ያደረገ እዛው ኢቦላ ያለበት ሀገር ውስጥ እዛው እየኖር ሌላውን ፕሮቴክት የምታደርገው አንተ ግን አፌክትድ ያልሆንክበት ምክንያት ምንድን ነው? ሱፐርናቹራል አቢሊቲ አለ፣ ልዕለ ተፈጥሯዊ አቅም ውስጤ አለ። እባብ መታ ጳውሎስ ላይ ስትለጠፍ እባቧን ያራግፋል። የእሷ ውስጥ ያለው ኃይል እሱ ውስጥ አይገባም። እስቲ እንዲሁ ዝም ብሎ ይግባችሁ። ሃሌሉያ። የእሷ ውስጥ የመንደፍ ኃይል እሱን አይጥለውም። ሰዎች ሁሉ ግን ስለ እሷ ያውቃሉ። ስለ እባቧ ይሄ ሰውዬ ኃጢአተኛ ነው ሲሉ ዝም፣ አበጠ፣ ወደቀ፣ ሞተ ሲሉ አያብጥም፣ አይወድቅም፣ አይሞትም። ይሄስ አማልክት ነው አሉ። ምንድነው? ሱፐርናቹራል ፓወር። ዛት ፓወር ኢዝ ዘ ሆሊ ጎስት። ዘ ሆሊ ጎስት ኢዝ ኢን ዩ። ሃሌሉያ። መንፈስ ቅዱስ ባንተ ውስጥ ነው። የህይወት መንፈስ ነው። ሞት ወደ ውስጥ እንዳይገባ የህይወት መንፈስ ይከላከላል፣ ፕሮቴክት ያደርጋል። ኢንሳይድ አውት። ሃሌሉያ። ከውስጥ ሞልቶ የሚፈስ አኖይንቲንግ መንፈስ ቅዱስ አንተ ውስጥ። መንፈስ ቅዱስ ለማንቀጥቀጥና አንተን ለመጣል ብቻ አይደለም የተሰጠ። ምን ይሰራል? ሰው አንተን ጣለ፣ አባራ አደረገ፣ ምንድን ነው ጥቅሙ? መንፈስ ቅዱስ ሲባል ሰው ብሎ የሚወርቅበት እሱ ምን ይሰራል? መንፈስ ቅዱስ የህይወት መንፈስ ከተባለ በውስጥ ሆኖ ሞት ሲመጣ ይከላከላል። መንፈስ ቅዱስ የህይወት መንፈስ ስለሆነ ቅባት ስለሆነ ያን ቅባት እጅን ስጭን ወደ ሌላ ታስተላልፋለህ። ሌሎችን ከሙታን ከታመሙበት ነፃ ታወጣለህ። መንፈስ ቅዱስ ትልቅ አቅም አለው። ያውን የምታዩት የሆነ የሃይማኖት ልምምዱ ብቻ አይደለም። ችግር የለም እሱንም ቢያወርቅ ቢያስነሳ፣ እሱ ግን እዛች ማይነር ጋር ትሄድ ምን ይሰራልኛል? አንዳንዴ እኮ ምናምን ነገር ለመንፈስ ቅዱስ ጸልዮ ካልወደቅ ችግር አለብህ ይላሉ። ማን ያለው? ለምን ትወርቃለህ? ችግር የለም ብትወርቅም ችግር የለም።
ባትወድቅም ችግር የለም። አሁን የመውደቅና ያለ መውደቅ አታርገው ነው። ካልወደቅ ብለህ ግርግድ ብለህ የመውደቅ ያለ መውደቅ አታርጉት። ግድ የለም። መንፈስ ቅዱስ ኃይል አለው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ እግዚአብሔር ነው። በአንተ ውስጥ ለፕሮቴክሽን አለ። ከእንደዚህ አይነት ነገር አልፈ አስብ። ሃሌሉያ። ጆን ጂሌክ ያ ፓወር፣ ያ ሱፐርናቹራል አኖይንቲንግ፣ ያ ሱፐርናቹራል ፓወር እሱ ውስጥ እንዳለ ስለሚያውቅ እሱን አይነካውም። ከዛ ግራ ገባቸው። ምንድነው ምናምን ሲሉ ግድ የለም አለ። ቫይረሱን አምጡና ጄል ያፈሱታል። ቫይረሱን አምጡና ጄል ያፈሱታል። እየፈሩ እየደነገጡ ቫይረሱን እጁ ላይ ያፈሰሱታል። ልክ እጁ ላይ ሲደርስ ይሞታል። ኢቦላ እኮ ነው፣ ሪል እኮ ነው ማወራቸው። እሱ እጁ ላይ ሲያፈሱ እሱ እጁ ላይ ሲደርሱ ቫይረሱ እንዳለ ይሞታል። ምንድነው ሲባል ሌላ ነገር አይጠቅስም። ሱፐርናቹራል ፓወር፣ ልዕለ ተፈጥሯዊ ኃይል። ያ ኃይል መንፈስ ቅዱስ፣ ያ የመንፈስ ቅዱስ ጉልበት ባንተ ውስጥ ስላለ እኔ ይኸውላችሁ አሁን መነግራችሁ የትም ቦታ ብትገባ እንዲህ አንዳንድ ባቄላ አለ የፈለከው ብታፈላ አብሮ ይገለባበጣል እንጂ ምንም የማይሆን ባቄላ አለ። እንደዛ ነን እኛ። ጌታ ይባረክ። ምንም ነገር አይነካንም። የሆነ አይታችኋል አንዳንድ ባቄላ ውስጥ ሌላው ባቄላ ሙክክ ሲል እሱ ምንም አይፈንክች ይገለባበጣል። ዋው ሲፈላ እሱም ይገለባብ ይላ ለሱ ዘና መዝናኛ ነው። ከዛ አውጥተህ እስትለው ጥርስህን ይሰብረዋል። እንዳለ ነው፣ ጥሬ ነው። ምንም ነገር አይነካኝም። ሃሌሉያ። የትኛውም የዓለም ኢንፍሉዌንስ አይነካኝም። የትኛውም ነገር ቢመጣ እኔን አፌክት አያረገኝም። አም ዲፈረንት። ሌላ ሁሉ ከፈለገ ሙክክ ይበል ምን አገባኝ፣ እኔን ግን አይነካኝም። መዝሙር 91 ላይ ያለው ቃል ደስ ይላል። ሁሌ ባጠገብህ ሺህ በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። አይቀርቡም አይደለም፣ አይቀርብም። አዎ። እና ምንድነው ወደ አንተ ግን አይቀርብም? አሁን ምንድነው የምፈልገው? ባጠገብህ ሺህ ይወድቃሉ፣ በቀኝህም 10,000 ይወድቃሉ። 11,000ውን የጣለው ግን ወደ አንተ አይቀርብም ነው። 11,000 ሰዎች ሊሆኑ ይችላሉ። እነዛን 11,000 ሺዎቹንም 11,000ዎቹንም ጎረቤትህንም ሁሉንም የጣለው አንተን ወደ አንተ ግን አይቀርብም ነው የሚለው። አንተን አይነካም እኮ አይደለም፣ አይቀርብም። ባጠገብህ ሺህ ይወድቃሉ። የሚወርቁ ሰይጣኖች አይደሉ፣ የጣላቸው አለ። ሲንጉላር አደረገው። ይኸውላችሁ አሁን ቃሉን እዩት። ባጠገብህ ሺህ ይወድቃሉ፣ በቀኝህ 10,000። ባጠገብህ ምንድነው? ባጠገብህ ሺህ በቀኝህ 10,000 ይወድቃሉ፣ ፕሉራል። ወደ አንተ ግን አይቀርብም፣ አንድ ሲንጉላር። ማን ነው ያ አይቀርብም የተባለው? የሚጥላቸው 11,000ውን የጣለው ወደ አንተ ግን አይቀርብም። የሚወድቁት ሰይጣኖች አድርገን ብዙ ጊዜ አውርተናል። ባጠገብሽ ይወድቃሉ አጋንንቶች አላለ። ባጠገብሽ ይወድቃሉ፣ እነሱን አፌክት ያደረገው ግን ወደ አንተ ግን አይቀርብም። ሄዱና አንብቡት። አይቀርቡም አይደለም፣ አይቀርብም ሲንጉላር ነው። አንዱ ጣዩ አንተን አይነካም። እስቲ አሜን። ሁሉም በብዙ ነገር አፌክትድ ቢሆኑ አንተ ግን አትነካም። ወደ አንተ ቤት አይገባም፣ አንተን አይነካህም፣ አይቀርብም። ለምን ሲባል አሜ ዲፈረንት ኒው ክሪኤሽን። እስቲ አሜን። እኔ ምንድን ነኝ? አዲስ ፍጥረት ነኝ። አሜን ኒው ክሪኤሽን። እኔን አይነካካኝም። የዓለም ሲስተም እኔን አይዘኝም። ዓለም ለኔ እኔ ለዓለም ከተሰቀልኩበት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ አለ ጳውሎስ። ዓለም ለኔ ከተሰቀለችበት የዓለም ኢንፍሉዌንስ እኔን ላያገኘኝ ዓለም ለኔ ሞታለች፣ እኔም ለዓለም ሞቻለሁ። ዓለም እኔን አታነበኝም፣ እኔም ዓለምን አላነበም። ዓለምንና እኔን አታጋባን፣ አታደባልቀን። እስቲ አሜን። በዚህች ዓለም ውስጥ በዚህች ምናምን የሚባል ነገር የለም። አሜን ኒው ክሪኤሽን። በዚህ ዓለም ውስጥ እኖራለሁ ግን ሳልነካ። እስቲ አሜን። በዚህ በኮራፕትድ ዓለም ውስጥ እኖር ይሆናል፣ እግዚአብሔርን አልፈታተነውም፣ ግን ክፉ ነገር ግን አይነካኝም አይደል? አንዳንድ ሰው እግዚአብሔር መፈታተን እንዳያደርገው እንጂ የሚገድል ነገር ቢጠጡ አይጎዳቸውም ይላል። ቢያጠጡህ ማለት ነው። መርዝ ደብቀው እንትኑ ውስጥ ኪችን ውስጥ የሆነ ነገር አድርገው ቢሰጡ
ማለት እኮ ነው። የሚገድል ነገር ቢጠጡ አይጎዳቸውም። አይ አም ኒው ክሬሽን የሚሉ ሰዎች እኔ አዲስ ፍጥረት ነኝ፣ መንፈስ ቅዱስ በእኔ ውስጥ አለ፣ የእግዚአብሔር ልጅ ነኝ ያለ ሰው ቢጠጣም አይጎዳውም ማለት ይሄ የእግዚአብሔር ፕሮቴክሽንን ያሳያል። ከእግዚአብሔር ፕሮቴክሽን ወጥተህ ግን እግዚአብሔርን ብትፈታተነው የሚገድል ነገር ቢጠጡ አይጎዳቸውም ተብሏል። ታምነን በእምነት እንጂ በማየት አንመላለስም፣ እመን ብቻ እንጂ አትፍራ ተብሎ ተጽፏል። በእምነት እንጂ የምኖረው በፍርሃት ልኖር አይገባኝም። ለምን? አይ አም ኒው ክሬሽን፣ እኔ አዲስ ፍጥረት ነኝ። ሃሌሉያ። ምንም ነገር አይነካኝ፣ ሌላ ነኝ ነኝ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አሜን። ችን ያህል አፒታይት ከሰጧችሁ ጥቂት ቶሎ ቶሎ ላስቀምጥና ልጨርስ የዛሬ የመጨረሻዬን ትምህርት። ለምንድን ነው አዲስ ፍጥረት ይሆን ነው ወይም ዳግም የተወለድ ነው? ለምንድን ነው የዳግም መወለዳችን ጥቅም ወይም የአዲስ ፍጥረት የመሆናችን ጥቅም ምንድን ነው? ትንሽ ፖይንት ላስቀምጥና እንደ ፖይንት ልጨርስ ዛሬ። መቼም ባያልቅም ይሄ ትምህርት ቶሎ ብዬ ልጨርስ። ፖይንት አስቀምጬ አዲስ ፍጥረት የመሆናችን ጥቅም አንደኛ በግልጽ ቋንቋ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረ። ኤፌሶን 2:10 አንደኛ መልካሙን ስራ ለመስራት ኤፌሶን 2:10 የምታውቁት ቃል ነው ግን መልሼ ላንብበው። ኤፌሶን 2:10 ፕሬዝ ጋድ። ያው ታውቁታላችሁ፣ የሚያወራው ስለ መዳን ነው። ከ8 ጀምሮ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ቃል በኋላ ቁጥር 10 እኛ ፍጥረቱ ነንና፣ እስቲ አሜን። ፍጥረቱ ክሬሽን ነንና፣ ኒው ክሬሽን አዲስ ፍጥረት ነንና፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኒው ክሬሽን ሆንን፣ ተፈጠርን። የተፈጠርን ሰዎች ነን። ለምንድን ነው የተፈጠርነው? መልካሙን ሥራ አስቀድሞ የተዘጋጀውን፣ አስቀድሞ እግዚአብሔር ያዘጋጀውን መልካሙን ሥራ ለመስራት፣ መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አዲስ ፍጥረት ሆንን፣ ዳግም ተወለድን። ለምንድን ነው ዳግም የተወለድኩት? መልካሙን ሥራ ለመስራት። መልካሙን ሥራ መልካም ሥራ ብትሰራ አይገርመኝም። የሚገርመኝ ከመልካሙ ሰው ክፉ ነገር ሲወጣ ነው። ዳግም ከተወለደው ሰው ክፉ ነገር ቢወጣ ከየት አመጣው ነው? መልካም ብትሰራ አይገርመኝም። ኔቸር ነው። ማውራው እየገባችሁ ነው? ማቴዎስ 12:36 ላይ እኮ ከ35 ጀምሮ የሚያወራው መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። 3 መልካም ሰው መጀመሪያ ሰውየው ፐርሰናሊቲው መልካም ሰው ቀጣ ከልቡ መልካም መዝገብ ውስጡ ምንድን ነው ያለው? መልካም መዝገብ ምንድን የሰበሰበው ውስጡ መልካም ነገሮች ተሞልተዋል። እስቲ አሜን። ከመልካም መዝገብ አለና መልካም ነገርን ያወጣል። የሚያወራው ስለ ንግግር ቢሆንም ንግግራችን መልካም ነው የሚሆነው። ክፉ ቃል ካፋቸው አይውጣ ይላል። ሰውን የሚያንጽ የሚጠቅም በጎ የሆነ ቃል እንጂ ክፉ ቃል ካፋቸው አይውጣ አለ እኮ የእግዚአብሔር ቃል። ለምንድን ነው ክፉ ቃል ካፋችን የማይወጣው? መልስ የሚሰጠኝ መልካም ሰው ስለሆነን። መልካም ሰው ስለሆነን ክፉ ነገር መውጣት አይችልም ከኛ። እስቲ እኔ መልካም ነኝ በሉ። እስቲ እርግጠኛ ናችሁ? መልካሙን ስራ ለመስራትም መልካም ነገርም ሊወጣችሁ በክርስቶስ ኢየሱስ ተፈጥራችኋል። አዲስ ፍጥረት ሆናችኋል። ከአፋችሁ ምን ይውጣ አለ? በጎ ቃል፣ የሚጠቅም ሰዎችን የሚያንጽ ንግግራችሁ በጨው እንደተቀመመ በጸጋ ይሁን። በጨው እንደተቀመመ በጸጋ ይሁን። መልካም ቃል ይሁን፣ በጎ ይሁን። አስተሳሰባችሁ አድራጎታችሁ፣ ድርጊታችሁ ከመልካም ሰው ክፉ ነገር ካንተ ቢወጣ ምን ማለት ነው? ከብርቱካን ዛፍ ውስጥ ሎሚ ቢወጣ ነው የሚገርም።
ብርቱካን ዛፍ ሙዝ ቢያወጣ ይገርመኛል። ከኔቸር ውጪ ኔቸሩ አይደለም። ስለዚህ እናንተ ኔቸራችሁ ተለውጧል ነው አዲስ ኪዳን የሚያስተምረን። እናንተ ኔቸራችሁ የተለወጣችሁ አዲስ ፍጥረት፣ አሮጌ ነገር የማይከተላችሁ፣ አሮጌ ነገር የማይዛችሁ፣ ክፉ ነገር ከውስጣችሁ የወጣ የታጠበ አሮጌ ነገር ሁሉ ከአሮጌ ነገር ሁሉ የነጻችሁ። እስቲ አሜን። ነስታል፣ ንጹህ ነህ፣ ነስተናል። ስለዚህ መልካም ነገር ከውስጣችን ይወጣል። አድራጎታችን ሁሉ መልካም ነው። መልካሙን ስራ ለመስራት በክርስቶስ ኢየሱስ አንድ ነገር ይገርማቸዋል። ብሉይ ኪዳን መልካም ስትሰራ ለመጽደቅ ነበር፣ ወይም የሕግን ስራ በመስራት ሰዎች ለመጽደቅ ይታገሉ ነበር። መልካሙን ስራ፣ በጎውን ስራ ወይም የሕግን ስራ ለመስራት ሰው ሁሉ ይለፋ ነበር። ማንም ግን ፐርፌክት መሆን አልቻለም። ለምን? መልስ ኃጢአተኛ ስለሆነ። ኃጢአተኛው ጽድቅን ስራ መስራት ስለማይችል፣ ከሎሚ ዛፍ ውስጥ ብርቱካን ስለማይወጣ፣ ኔቸሩ ስላልሆነ፣ ያለ ኔቸሩ የሚያመጣው ፍሬ ስለሌለ ግን ይታገላሉ፣ መልካም ለመስራት ይታገላሉ። እንደው አለ እኮ ያዕቆብ ላይ እኮ ሲናገር 9ኙን እንኳን ትእዛዛት ፈጽሞ፣ ስለ ትእዛዛት እንኳን 9 ትእዛዛት፣ ህጉ እኮ ብዙ ነው፣ ከ500 ምናምን እኮ በላይ ነው። 9 ብቻ አይደለም ግን 9ኙን ምንድነው 10ቱ ትእዛዛት አይደል? 10ቱ ትእዛዛት አሉ። ከ10ቱ ትእዛዛት 9ኙን እንኳን ብትፈጽም አለ፣ 9ኙን እንኳን ፈጽመ አንዱን ብታጎድል ሁሉ እንዳጎደልክ ነው። አፈር ትበላለህ። 9ኙን ፈጽመ በአንድ ጊዜ። ማንም ፐርፌክት መሆን ስለማይችል፣ ፐርፌክት ሰው ሁሉም ፐርፌክት ማድረግ ስለማይችል፣ ከኔ ጋር ናችሁ? ፐርፌክት አይደለማ። ፐርፌክት ስላልሆነ ሁሉም ፐርፌክት ማድረግ አይችልም። ከየት አምጥቶ ይታገላል እንጂ። አሁን በጣም ብዙ ሰዎች ስራዬ ነው የሚያጸድቀኝ ሲሉ ሰምታችሁ አታውቁም? ስራ ነው የሚያጸድቅህ። መልካም ስራ ግድ የለም በምድር ላይ መልካም ስራ ይላል። ጥሩ ነው፣ መልካም መስራት ጥሩ ነው፣ እንደግፋለን። እኛም ግን አያጸድቅ። ይህን ግን እናፈርሰዋል። መጽሐፍ ቅዱስ ስላፈረሰው እኔም አፈርሳለሁ። ሰው የሕግን ስራ በመስራት ስለማይጸድቅ አለ ገላትያ 2:16፣ ሮሜ 8 ምንድነው ሮሜ 3:20 መልካሙን ስራ በመስራት እዚሁ ራሱ አሁን ያነበብኩበት ኤፌሶን 2:9 ላይ ማንም እንዳይመካ ከስራ አይደለም። ስራ በመስራት የምታመጣው አይደለም፣ በእምነት ነው። ጽድቅን የምትቀበለው በእምነት ነው አለ። ስራ በመስራት ማንም አይጸድቅም። ማንም የሕግን ስራ በመስራት ሊጸድቅ አይችልም። ስጋን የለበሰ ሁሉ በእርሱ ፊት እንደማይጸድቅ እናውቃለን። ማንም ሰው የሕግን ስራ በመስራት አይጸድቅም። መልካም በማድረግ አይጸድቅም። በጎ በማድረግ አይጸድቅም። የተራቡትን ሰዎች በማብላት አይጸድቅም። አይደንቲቲ ነው ማውራው። ይሄ መልካም ስራ ነው፣ መልካም ስራ ነው፣ ግን አይጸድቅም። መልካም ስለሰራ አይደለም የምትጸድቀው። አሁን ላስተካክለው። ስለ ጸደቅ ግን መልካም ስራ ትሰራለህ። ገለበጥኩት። እስቲ አሜን። ለመጽደቅ የሕግን ስራ አትስራ ነው። የሕግን ስራ በመስራት አትጸድቅም ነው። የጸደቀ ሰውስ በክርስቶስ በማመን መልካሙን ስራ ይሰራል። አሁን መልካም ስራ ስታዩ ከጻድቅ ሰው ውስጥ ከወጣ ጤናማ ነው። ኔቸሩ ነው፣ ተፈጥሮ ነው። ዳግም ስለተወለደ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን አለ። የተፈጠረ ሰው መልካም ስራ ይሰራል። በጎ ስራ የሚሰራው ዳግም የተወለደ ሰው ነው። ኔቸራችን ነው። ዛሳውር ኔቸር መልካም ሰው ነው። መልካም ነገር እናወጣለን። ከውስጣችን የሚወጣው ክፉ ሳይሆን በጎ ነው። በጎ ቃል ነው። በጎ ንግግር ነው። በጎ አድራጎት ነው። ለምን? ኔቸራችን ተለውጧል። አውር ኔቸር ኢዝ ዲፈረንት ናው። አሁን ልዩ ነው፣ እንደ በፊቱ አይደለም። መልካም ስለሆንን መልካም እናደርጋለን እንጂ መልካም ለመሆን መልካም አንሰራም። ቃል የገባቸው ወይም ለመጽደቅ የሕግን ስራ በመስራት አንጸድቅም። ስለ ጸደቅን ግን የሕግን ስራ ወይም መልካሙን ስራ እንሰራለን። ለመጽደቅ አይደለም። ድሮ የተቀመጠው የሕግ ስራ ለመጽደቅ ነው። አሁን እኛ ግን በእምነት ጸደቅን። ግን የሕግን ስራ ሁሉ መልካም ስለሆነ የሕግ ስራ ምንድነው? አሁን የሕግ ምናምን ነገር አንድ ባልንጀራን ወደ እንደራስ ሌላ ብዙ አሁን ለምሳሌ በሁለቱ ስለተቀመጠ ግን ብዙ ትእዛዛቶች አልነበሩ? ትስረቅ፣
አሁን የማትሰርቀው ኔቸርህ ስለማይፈቅድ ነው። አንሰርቅም። መልካም አድርግ የሚለውን መልካም እንድናደርግ ኔቸራችን ተለውጧል። ጻድቅ ነህ። እቺ አንደኛ ዮሐንስ 3:9 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ በጣም ደስ የሚል ቃል አለ። ጽድቅን የሚያደርግ ጻድቅ ነው ይላል። አንደኛ ዮሐንስ 3:7 ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ እግዚአብሔር እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ጽድቅን የሚያደርግ ጻድቅ ነው። ምን ማለት ነው? ይቃል እስቲ በትክክለኛ ቃል ጻድቅ ጽድቅን ያደርጋል። ኔቸርስ አይለወጥ ጽድቅ ማድረግ አትችልም። ጽድቅን የሚያደርግ እሱ ምንድነው? ጻድቅ ነው። ትጸድቃለህ አይደለም ቃሉ። ጻድቅ ስለሆንክ ነው የጽድቅን ስራ የምትሰራው ነው። መልካሙን ስራ የምትሰራው ኔቸር ስለተለወጠ ነው። በጎ ሰው ስለሆንክ መልካም ስራ ትሰራለህ ነው። ኔቸራችን ነው። ሲሳው ኔቸር ከመልካሙ ሰው ውስጥ የሚወጣ ከአዲስ ፍጥረት ውስጥ የሚወጣ እስቲ አሜን። አንቺ ምንድነው ወልቂ አንዳንድ ጊዜ ይሉናል እናንተ ጋር ምንም በቃ ሰዎችን ሁሉ ጊዜ የሚያበረታታ ሰዎችን ሁሉ ጊዜ እንትን የሚያደርግ ሁሉ ጊዜ መልካም ነገር ነው የምትሰብኩት እናንተ ቸርች እናንተ አይነቶች ከየት እናምጣ? ተረከፉ ከፊትሽ ጨለማ አለ ልበል? ከየት ላምጣ? ከፊታችሁ ጨለማ አለ። ይሄ አይኑ ላይ ጨለማ የተሳለበት ሰውዬ ነው። እናንተ ቅዱሳን ናችሁ። ብርሃን ነው ማንነታችሁ፣ ብርሃን ኑሯችሁ ብርሃን። ከፊት ምንም ጨለማ የለም። ውሸት ነው። ምንም ጨለማ የለም። ኢንጆይ አርግ። ዝም ብለህ ዘልንጠህ ሂድ። ወደፊት ተራመድ። ዮርዳኖስ ቢኖር እንኳን ስትረግጠው ይከፈላል። እምናምነው እንደ ቃሉ ነው። ሃሌሉያ። ምንም ነገር ተሳካ ምናምን ነገር ጠላት ከፊትሽ የሚባል ነገር የለም። ካለ ጠላት ከፊቴ እኔ እሱ ጋር ስደርስ እሱ ይጠፋል። ለምን? እኔ ብርሃን ነኝ። ብርሃን በጨለማ ላይ ያበራል። እስቲ አሜን። ብርሃን ናችሁ እናንተ። ብርሃን ደግሞ ጨለማ ብርሃን ልክ አሁን እናንተ ብርሃን አሁን ለምሳሌ ቶርች ምንድነው? ቶርች እቺ ባትሪ ልክ ጨለማ ጋር ስትደርስ ጨለማው ይገፋል ለሷ አይደለም? ልክ አብርተህ ብርሃን ባለበት ቦታ ጨለማ አይኖርም። አንተ ባለበት ቦታ ሁሉ ጨለማ አይኖርም። ከፊትሽ ዲመን አለ፣ ጠላት አለ። ጠላት ለዚህ ምንም እንጆይ እያደረኩ እሄዳለሁ። እኔ ልክ ስደርስ እሱ ይጠፋል። ስለዚህ ከፊቴ የለም ማለት ነው። ስደርስ እሱ ይጠፋል። እኔ እንጆይ እያደረኩ ነው የምኖረው። ምንም ነገር የለም። ይሄ አጉል ፍርሃት የሚጭን ጤናማ ያልሆነ የሃይማኖተኛ ሰዎች ቋንቋ እንጂ የመጽሐፍ ቅዱስ ቋንቋ አይደለም። ጻድቅ በነገር ሁሉ ስኬታማ ነው። መንገዱ ስኬታማ ነው። ኢንጆይ አድርገን ኑር። ስለዚህ መልካም ነገር ነው ካፋችን የሚወጣው። እንግዲህ ክፉ ነገር የለም አይኖርም። የዛሬ 50 ዓመት የምትመጡ ይሄንን ነው የምሰብከው። ጌታ ይባረክ። መልካም ነገር ከፊት አለ ነው አይደል? ገበታን ከፊት ያዘጋጀህልኝ እንጂ ጠላትን ከፊት ያዘጋጀህልኝ አለ እንዴ ዳዊት? ምንድን ነው ያለው? ገበታን ከፊቴ እስቲ አሜን። አው ሲሄድ ገበታዬን እበላዋል። የኔ ገበታ አልተበላም። እስቲ አሜን። በጣም ብዙ ሰዎች ገበታ የተበላ የኔን ኑሮ የኔን ስኬት የኔን እንትን ወሰደችው ከሌ ወሰደው ከሌ የኔ እኮ ተበላ የኔ እኮ ኑሮ በቃ ድሮ እኮ አለፈ። ይሄ አንዳንዱ ለራሱ እንኳን ኤክስኪዩዝ የለውም። ለራሱ እንኳን ይቅርታ የለውም ይቅርታ እንኳን ለራሱ እኔ እኮ ድሮ ነው በቃ የተበላው ድሮ ምናምን የሚባል ነገር የለም። ያንተ እንጀራ አልተበላም። እስቲ አሜን። እስቲ እንጀራ ያልተበላም በሉ እስቲ። ገበታዬ በሉ እስቲ ከፊቴ ነው። እስቲ አሜን። የተበላ ገበታ የለም። እንደተበላ ቁም። የተበላ ገበታ የለም። ገበታ ከፊት ነው። ስኬት ከፊት ነው። ገበታን ከፊቴ አዘጋጀህልኝ በጠላቶቼም ፊት ለፊት። ሃሌሉያ። እንደዛ ነው የሚለው። በጠላቶቼም ፊት ለፊት ገበታን አዘጋጀህልኝ። በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጋር አብሮ ስለተያያዘ ቃሉ ግን በጠላቶቼ ፊት ለፊት የሚለው ግን ገበታን አዘጋጀህልኝ ነው እንግሊዘኛ እንጂ የመቀባቱን አይደለም። የመቀባቱን ሳይሆን የምግቡን ነው ያወራው። እስቲ አሜን። ገበታዬ በሉ እስቲ ከፊቴ ነው። አገኘዋለሁ፣ እገናኘዋለሁ፣ እወርሰዋለሁ፣ እበላዋለሁ። ሃሌሉያ። አልተበላም፣ ከፊት ነው። እንጆይ አድርገህ ወደፊት ሂድ። ትለመልማለህ። እየለመለምክ ትቀጥላለህ።
ሃሌሉያ። መቼ አየንህ? ገና ከፍ ትላለህ። ሃሌሉያ። ምንም ኤኒዌይ ከፊታችሁ መልካም ነው። መልካም ነገር እንሰብካለን። ስለዚህ ምንድነው መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠር። አሁን የተፈጠርንበትን ዓላማ አንደኛው መልካሙን ስራ ለመስራት፣ ሁለተኛው መልካም ምንድነው ዳግም የተወለድንበት ወይም ዳግም ምንድነው የተፈጠርንበት አዲስ ፍጥረት የሆንበት ዓላማ ወይም ጥቅሙ የእግዚአብሔር ወራሽ ለመሆን ነው። ሁለተኛ የእግዚአብሔር ወራሽ የተወለድከው ለምን እንደሆነ ልንገርህ። ዳግም የተወለድነው ለምንድን ነው በሚለው የእግዚአብሔር ወራሽ ለመሆን ነው። ገላትያ ምዕራፍ 4 ከቁጥር 4 እስከ 7 ታውቁታላችሁ እሱን ቃል። ገላትያ ምዕራፍ 4 ከቁጥር 4 እስከ 7 ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ለምን ልጁን የላከው? ከሕግ በታች እንዲወለድ ልጁን የላከበት ምክንያት ምንድነው? ለምን? እንደ ልጆች እንሆን ዘንድ። እስቲ አሜን። ከሕግ በታች እኔ እኮ ደስ ይላል ጌታ ወርዶ ይዞ ይወጣል። ከሕግ በታች የተወለደውን ልጁን ላከ። በታች ሆኖ ተወለደ። ባሪያ ሆኖ ተወለደ። ባሪያ በቃ እንደ ሰው ተገኝቶ በምስሉም እንደ ሰው ተገኝቶ ወርዶ የወረደው ለምንድን ነው? አንተን ለማውጣት ነው። በእረኝነት በደንብ ፒክቸር በአዲስ ኪዳን በመጽሐፍ ቅዱስ ውስጥ እረኝነት ትልቁን ቦታ የያዘው ከኢየሱስ ቀጥሎ ዳዊት ነው። ዳዊት ደግሞ ከበጎች ጋር ነው የሚያሰልፈው። የሚያጠቡትን በቀስታ ይመራል አለ። ግልገሎቹን በቅፎ አለ። ግልገል ሲያቅፍ ሽንቷን ሊሸናበት ትችላለች። ያቺ ግልገል አንዳንድ ግልገሎች አሉ ስታቅፋቸው ወይም ስትቀርባቸው ወይም ስትሆን ይሁንንት የሚያወርዱ ቫልዩን የሚያሳንሱ። የኛ ግን ትክክለኛ ፒክቸራችን እሱ ነው። እነሱ ስላሳነሱን ሌላ ጠጋን ይዘን እንደዛው እንቀጥላለን። ስለማይገባን ወይም ስላልገባን አይደለም፣ ወይም እነዚህ አሁን ዝም ብሎ የሚያደርጉት ነገር ስለማናውቀው አይደለም። እናውቀዋለን ግን ትክክል ስላልሆኑ ነው። ትክክሉ ምንድነው? በበጎች መካከል መገኘት። ሃሌሉያ። የበጎችን ድክመት የበጎችን ሰባራነት እግሯ ስር ካልገባ ልታቋቸው አብረሃ ካልሆንክ አታውቀውም። የተሰበረውን እግሯን በሸንበቆ የምትጠግነው በጓን አብረሃ ስትሆን ስትቀርባት ነው። እዛውን አንተ እንዴት ነው የእሷን ሰባራነት የማይሆን ጤናማ ያልሆነ ፒክቸር ወደ ኢትዮጵያችንም ወደ ሀገራችን ባሉ ቤተክርስቲያናትም ገብቶ እንዴት ነው ፓስተሩን የምታገኘው? አታገኘውም እኮ ግን በቃ የሆነ ትክክል አይደለም። ባጭሩ ምንም ስለነሱ የማውራት የማንተን ሳይሆን ይሄ ትክክለኛ ሚኒስትሪ አይደለም። ሰርቫንቱር ሊደርሺፕ የሚባለው አንዱም ወደ ዓለምም ስገባ ሰርቫንቱር ሊደርሺፕ የሚባላል። ወደ ባይብል ግን ትክክለኛ ክራይስት ግን ሰርቫንቱር ሆኖ ያሳየን፣ አገልጋይ ሆኖ ነው። እኛም አገልጋይ ነን፣ እግር እናጥባለን። ሃሌሉያ። አብረን እንሆናለን። ይሄ ማለት መውረድ ማለት መዋረድ ማለት አይደለም። መውረድ ማለት ሰዎችን ለማውጣት ነው። ሰዎችን ወደ አንተ ሌቭል ለማቅረብ ነው። እና ጌታም እዚህ ጋር ምን አለ? ከሕግ በታች የተወለደውን ልጁን ላከ። በታች የተወለደውን ልጁን ላከ። ለምን? እንደ ልጆች እንሆን ዘንድ ከሕግም በታች ያሉትንም ይዋጅ ዘንድ። አሁን ሮብ የጀመርኩት ትምህርት አለ። ሮብ በቴሌቪዥን ጸንታችሁ ቁሙ በሚል የዚህ ቤተክርስቲያን ሜምበር የሆነ ሁሉ ለማየት ግዴታው ይሆናል ማለት ነው። ሙሉ የሚገባቸው ያኔ ነው። አሁን እቺን ትምህርትን ሳስተምራት ባለፈው ሮብ ጸንታችሁ ቁሙ በሚል እያስተማርኩ ነው። ሮብ ማታ በጂኤምኤም ቴሌቪዥን ናችን። ስለዚህ እዩት፣ የወረደው ኢየሱስ ወደዛ ከፍታ ወደዛ ነፃነት ሊያመጣን ነው። ልጆችም ስለሆናችሁ ይሄንን ነው የምፈልገው። እሺ ዳግም ስለተወለዳችሁ አዲስ ፍጥረትም ስለሆናችሁ ክተቱበት። ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ልጅ ስትሆን አዲስ ፍጥረት ስትሆን ባንተ ውስጥ የሚኖር የተላከ አለ፣ ቅዱሱ መንፈስ። ያ ወይም ቅዱሱ መንፈስ ብቻ ሳይሆን የኢየሱስ መንፈስ አለ። የምን የልጅነት መንፈስ። እዚህ ጋር ገላትያ 4 ላይ ያለው ቁጥር 6 ላይ ያለው ቃል የልጁን መንፈስ ነው የሚለው። የማንን መንፈስ? የልጁ የማን? የኢየሱስን መንፈስ ላከ። የልጁ መንፈስ
ኢየሱስ ውስጥ ያ መንፈስ ስለነበረ ሁልጊዜ ምን ይል ነበር? አባ አባቴ አባቴ ይላል። አባቴ እንድትሰማኝ አውቃለሁ። አባቴ ከአባቴ ዘንድ ያየሁት መልካም ነገር ነግራችሁ አባ 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 የሚልበት ያ መንፈስ አሁን እኛ ውስጥ ገብቷል። እኩል ኢየሱስ አባ አባ ሲል እንደነበር አንተም አባ ትላለህ። አባ አባት ብለን ልንጮህ የምንችልበትን የልጁን መንፈስ በውስጣችን በልባችን ላከ። ኢየሱስ አባቴ ካለ አንተም አባቴ ትላለህ። አሁን ከእግዚአብሔር ተወልደሃል። የእግዚአብሔር ልጆች ሆናችኋል። ያ የልጁን መንፈስ ነው የሚለው። የልጅነትን መንፈስ የሚለው ደግሞ አገላለጡን ቆንጆ አድርጎ ደግሞ ጳውሎስ በሮሜ 8:17 ላይ ደግሞ አስቀምጦታል። 8:17 ላይ የልጅነትን መንፈስ አባ አባት ብለን የምንጮህበትን የልጅነትን መንፈስ ልጅ የመሆን መንፈስ የልጅነትን ስፒሪት መንፈስ ልኳል። የልጅነትን ይላል ሮሜ 8:17። እዚህኛው ላይ ስትመጣ ግን የልጁን መንፈስ የኢየሱስን መንፈስ በልባችሁ ውስጥ ላከ። ስለዚህ አሁን ያ የልጅነት መንፈስ አንደኛ አባ አባ ብሎ ያስጮሃል። እግዚአብሔርን አባቴ እስቲ አሜን። እግዚአብሔርን ይሁን አምላኬ ብለህ ብቻ አታርቀው። ግድ የለም አምላክም ነው፣ ግን ከአምላክነት የላቀ ግን አባት ሆነዋል። ኃይለኛ ግንኙነት ዘሩን አንተ ውስጥ አስቀምጧል። አሜን። ዘሩ አንተ ውስጥ አለ። ዲኤንኤው አንተ ውስጥ አለ። የእግዚአብሔር ኔቸር አንተ ውስጥ አለ። አባ አባት ብለን የምንጮህበትን የልጁን መንፈስ ላከ። ቀጥሎስ እግዚአብሔር ይባረክ። ለምንድን ነው አለ? ይሄ ደግሞ ሁለተኛው ፓርት የልጁ መንፈስ ላከ ካለ በኋላ ስለዚህ ከእንግዲህ ወዲህ አሁን ዳግም ከተወለድክ ወዲህ አዲስ ፍጥረት ከሆንክ ወዲህ አሁን ሌላ ነህ ብለን ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ማን ነው የሚደግመው ይሄን ቃል? ልጅ ነኝ እንጂ ባሪያ አይደለሁም የሚል ከእንግዲህ ወዲህ አለ። እስከዛን ቀን ድረስ ባሪያ ነህ። የሕግ ባሪያ፣ የእርግማን ባሪያ፣ የድህነት ባሪያ፣ የኃጢአት ባሪያ በክርስቶስ እስከምትሆንበት ቀን ድረስ በክርስቶስ ስትሆን አዲስ ፍጥረት ሆንክ። እንግዲህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅ ስለሆንክ አባ አባት ብለህ የምትጮህበትን የልጁ መንፈስ በልብህ ከቷል። የመጀመሪያው ይሄ ገብቷል። ልጅ ነህ እንጂ ባሪያ አይደለም። ቀጥሎስ በደንብ ስሙኝ። ልጅም ከሆንክ ደግሞ ልጅ ከሆንኩስ ምንድን ነው? እሺ ልጅ ሆንኩ ምንድን ነው ጥቅሙ? what the benefit? እሺ ልጅ ሆንኩ ምንድን ነው ሲል እዚህ ጋር ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። እስቲ ወራሽ ነኝ በሉ እስቲ። የእግዚአብሔር ወራሽ የእግዚአብሔር ወራሽ። እግዚአብሔር ምን አለው? ሄሪታንስ አለው፣ ርስት አለው። ያን ሄሪታንስ ምን አድርገናል? እኛ ሄሪት አድርገናል፣ ወርሰናል፣ ወራሽ ነን፣ ሄርስ ነን። እኛውን we are the heirs of God። የእግዚአብሔር ምንድን ነን? ወራሾች፣ ሄርስ። ደስ የሚል ነገር የእግዚአብሔር የሆነ ሁሉ ያንተ ሆኗል። ለምን? እግዚአብሔር ምን ስለሆነ? አባት ስለሆነ። የአባት የሆነ ሁሉ የማን ነው? የልጅ ነው። ሃሌሉያ። ከእግዚአብሔር ስትወለድ የእግዚአብሔር ልጅ ስትሆን አባ የምትችልበት መንፈስ አንተ ውስጥ ከገባ ከእንግዲህ ወዲህ የእግዚአብሔር ወራሽ ነህ። የአባቴ ሁሉ ያንተ ነው። እስቲ አባቴ ሁሉ በሉ እስቲ። የኔ ነው። ልጅ ይሄንን ክሌም ያደርጋል። በምድር በሕግ ይደረጋል። ልጅ ክሌም ማድረግ ይችላል። የአባቱ የሆነው የፋሚሊው የሱ የአባቱ የሱ ነው። አባቱን የሚያውቀው ብዙ ጓደኞች ቢኖሩትም ወራሽ ሊሆኑ ይችላሉ። አባቱን የሚያውቁ ወይም ተውት የአባቱ ወንድሞች እህቶች፣ የወላጆቹ እህት ወንድም አክስት ምናምን የፈለገ ዘመድ ቢኖር ልጅ ካለ ልጅ ነው ወራሽ። የፈለገ ዘመድ ቅርብ እንደ እኔ እኮ የአባቱ ወንድም እኮ ነኝ፣ የአባቱ ታላቅ ወንድም ነኝ፣ እኔ ነኝ ሞርሶ ቢል ጠፋ ይባላል። ልጅ ነው የሚወርሰው። የአባት የሆነ ሁሉ የልጅ ነው። እስቲ አሜን። የአባት የሆነ ሁሉ የልጅ ነው። ስለዚህ የአባታችን ምን ሆነናል? ወራሾች፣ ሄርስ። ምን አለው ማለት ነው? ወራሽ ከሆነን ወራሽ የሚባል ነገር ካለ የሚወረስ ነገር አለ ማለት። እግዚአብሔር አባታችን ምድር እና ሞላዋ የሱ ናት፣ ምድርና ሞላዋ የኔ ናት ያለው እግዚአብሔር ምድርና ሞላዋ ያንተ ናት ማለት ነው። የአባት የሆነ ሁሉ የልጅ ነው ካልኩኝ የአባትን ትወርሳለህ ካልኩ ምድርና በምድር የሞላው አንዴ ምን አለ? ብራብ ላንተ አልነግርህም አለ መዝሙር 50 ላይ። ብራብ ላንተ አልነግርህም 50 ላይ ብራብ ላንተ አልነግርህም። በሺህ ተራሮች ላይ ያሉ ከብቶች ሁሉ የኔ ናቸው። ኧረ ጌታ ያችን ሳነብ ደስ አለኝ። ጌታ ደስ ይላል። አባ ከሌ
ያሰማራሉ። ጠዋት ተራራ ላይ ወንድም ከሌ በጎቹን በተራራ ላይ ያሰማራል። ጌታ ግን ቁጭ ብሎ የኔ ናቸው ይላል። አረ ጌታ እስቲ አሜን። ምድርና ሞላው አለና በኋላ እንደው ምን አለ? ብራብ ላንተ አልነግርህም፣ በሺ ተራሮች ላይ ያሉ ከብቶች ሁሉ የኔ ናቸው። ብርና ወርቁ የኔ ነው። ብሩም ወርቁም አትጋደል። ለትንሽ ወርቅ ተሸክማት ለምትሄደው ወርቅ አትጋደል። ሰው እኮ ሰውን ይገላል። አንገት ላይ ያለ ወርቅ፣ አንገት ላይ የተቀመጠች ወርቅ ከፈለከውን ከብለህ ስጠው። ሸሚዝን ለመውሰድ የሚፈልጋል መደረቢያን ጨምረህ ስጠው አለ። ለምን ሲባል ምንጭ እግዚአብሔር ነው። ዝም ብለህ ስጠው እኮ ሲል ዝም ብሎ ሞኙን እኮ አይደለም፣ ጅል እኮ አይደለም። የሆነ የጅልነት ጉዳይ እንዳይመስልህ። ጅሉን ሁልጊዜ ማሞቂሉን አይነት እኮ አይደለም እኮ። አንድ ነገር ወቅ ሶርስህ እግዚአብሔር ነው። ያሉትን ሁሉ አጠገብ ያሉትን ሁሉ ብትወስዱ አለ አንድ ሰው፣ እኔ መልሼ ለመልማለሁ። ሁሉንም ያለኝን ንብረት ሁሉ ብትወስዱ፣ አጠገብ ያለውን ነገር ሁሉ ብትወስዱ፣ እኔ ግን ምንጭ ላይ ነኝ አለ። ሃሌሉያ! ምንጭ ላይ ያለ ሰው የሆነ ልብህ በሆነ ነገር ማቴሪያል ላይ የሆነ አይደል እንዴ? አንዳንድ ሰው የሆነች በቃ የሆነ ነገር ከጫጫል አድርገውና አንድ ቲቪ ገዝቶ ሁሉ ጊዜ ቲቪው አለ እንዴ ምናምን ነገር ጠብቁልኝ ምናምን ብሎ የሚሄድ ከሆነ ቲቪው የደቀን አብሮ ነው የሚሄደው። ልቡ እዛ ላይ ነው ማለት ነው እኮ ዝም ብሎ አይደል። ስጋ የለበሰን ሰው አንዳንዴ የሆነ ውጭ ያለ አጎቱን፣ ውጭ ያለ አክስቱን፣ ውጭ ያለችው አያቱን፣ እናቱን ምናምን ያስብና በቃ እኛ እኮ ምናምን ነገር አሜሪካ ስጋ ለባሽ መደገፍ። እኛም እንደገፈው እግዚአብሔር ነው። መታመኛ እግዚአብሔር ነው። ለምን ስትል እግዚአብሔር ሁሉ አለው። የእርሱ የሆነ ሁሉ የኔ ነው። የአባት የሆነ ሁሉ የኔ ነው። he is my father። ጧት ይሁን ዝም ብለህ ስትጸልይ ሁሉ ጊዜ አባት ሆይ ስትል ዝም ብሎ ቋንቋ አይደለም። አባት ሆይ ስትል እግዚአብሔር አባት ሆይ ስትል አባ ስትል ዝም ብሎ አይደለም። አባቴ ነህ፣ ዘር በኔ ውስጥ አለ፣ እኔ ልጅ ነኝ፣ ያንተ የሆነ ሁሉ የኔ ነው፣ የኔም የሆነ ሁሉ ያንተ ነው። ዮሐንስ ላይ ደስ ይላል። ያንተ የሆነ ሁሉ የኔ ነው ይልና የኔም የሆነ ሁሉ ሰው እሷን አያነባትም። ያንተ የሆነ ሁሉ የኔ ነው ይላል። ደስ ይላል። ልክ ነው። ትሩዝም ስለሆነ ልክ ነው። የኔም የሆነ ሁሉ ዮሐንስ 17 ላይ ያንተው ነው አለ። የኔም የሆነ ሁሉ ያንተ ነው ማለት በፈለገ ቀን ያንተ በሆነው ነገር ላይ እግዚአብሔር ማዘዝ ይችላል ማለት ነው። ታው ይዘዝ ይህን ጃኬታውን ስጠው ለሱ ካለው አረ ጌታ ማለት የለበትም ማለት ነው። መኪናውን የሱን መኪና ስጠው ለከሌ ካለው የኔ የሆነ ሁሉ ያንተ ነው ካለ ኢየሱስ ጌታ ነው እኮ ማለት በእኔ በሆነው ነገር ሁሉ ላይ ያዛል ማለት ነው። ያዛል ታዘዘዋለሁ ማለት ነው እንጂ ኢየሱስ ጌታ ነው ፕሮግራም ኢየሱስ ጌታ ነው ስትል he is my lord። አሁን ጌታ እንዴት ነው በባሪያው ላይ የፈለገውን ያዛላል። ያኔ እንደፈለገ አይደል? በባርነት ነው በጌታነት ነው ማውራው። ኢየሱስ ጌታ ነው ስትሉ የኔ የሆነ ሁሉ የሱ ነው። በፈለገው ቀን የፈለገውን ማድረግ ይችላል። የፈለገውን በአንድ ቀን ውስጥ አዲስ ታሪክ፣ አዲስ ህይወት፣ አዲስ ፔጅ ለህይወቴ ለኑሮዬ ይከፍታል ብለህ እንዳመንከው ሁሉ ሃሌሉያ ታምናላችሁ አይደል? ይሄንን እግዚአብሔር በአንድ ነገር ምንም ነገር በአንድ ሌሊት ታሪክ ገልብጧል እኮ ጌታ። ሄዱና ብሉይ ኪዳን ላይ ብዙ ታሪኮች አሉ። በአንድ ሌሊት እኔ የመርዶክዮስ ቢሆን የነ ኤልሳ ዘመን ቢሆን በአንድ ሌሊት አገር ይሸመታል እያለ ብሎ ምን ማለት ነው? በአንድ ሌሊት ነገ ይሸመታል። ቋንቋ እኮ እንዳይመስልህ ጌታ እኮ አድርጎታል። በአንድ ሌሊት አገር ይገለብጣል ጌታ። በአንድ ቀን ታመጣለችን አገር እንዳማጠች ወለደች። በአንድ ቀን ሰገስን ተስደስ በአንድ ቀን እንዴት በአንድ ቀን ጌታ ጋር አንድ ቀን እንደ ሺህ እንደ አንድ ቀን ችግር የለበትም። አንዱን ቀን አሁን ነገ አንተ ሌላ ትሆናለህ። በአንድ ቀን ውስጥ ሌላ ላይፍ ውስጥ ጌታ ምን አታርግ ልትለው ነው እንዴ? ምን ሁሉ ነገር እሱ አይደል እንዴ? አምጥቶት ይደፋዋል ከፈለገ። ግን ልብ በማን ላይ ይሁን? በጌታ ላይ። እርሱ አባቴ ነው። he is my heirs። እርሱ ራሱ ወርሼ የለ እንዴ? አይደለም የእርሱ የሆነው ቀርቶ እሱ ሁሉ የኔ ሁሉ ሆኖ የለ እንዴ? ጌታ ያንተ ሆኗል እኮ
እንኳን የጌታ ጌታንም ወስደሃል እኮ አንተ። የምትገርም እኮ ነህ አንተ። ጌታን እንኳን ያንተ አድርገሃል። ጌታን ተቀብለሃል ትባል የለ እንዴ? ወሰድከው እኮ ጌታን አይደለም የእሱ የሆነውን። የእግዚአብሔር ወራሽ ነህ። ርስት አለን። እስቲ አሜን። እስቲ ርስት አለኝ በሉ እስቲ። ሮሜ 8:17 የሚያወራው ይሄን ስለ ርስት ነው። ርስት አለን። ትንሽ ልጨርሳችሁ 2 ደቂቃ። ወራሾች ናችሁ። ሃሌሉያ። በቅዱሳን ዘንድ ያለ የርስት ክብር ባለጠግነት፣ ቅዱሳን ዘንድ ያለ የርስት ክብር ባለጠግነት። ኤኒዌይ ሃሌሉያ። በጣም ርስትን ወርሰናል። ሶስተኛ ትንሽ ፖይንት ላስቀምጥና ልጨርስ። ሶስተኛ ለምንድን ነው አዲስ ፍጥረት የሆን ነው? የዲያብሎስን ስራ ለማፍረስ። የዲያብሎስን ስራ ለማፍረስ 1 ዮሐንስ 3:9 ዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ልጅ ሆኖ የመጣው የዲያብሎስን ስራ ለማፍረስ ነው። 1 ዮሐንስ 3:9 የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ። አሁን በደንብ ቃሉን እየገባችሁ ነው? የዲያብሎስን ስራ። የዲያብሎስ ስራ ብዙ ነው። በሽታም የዲያብሎስ ስራ ነው። ድህነት የዲያብሎስ ስራ ነው። ጭንቀት የዲያብሎስ ስራ ነው። እብደት የዲያብሎስ ስራ ነው። በጣም ብዙ። እነዚህን ሁሉ ዲያብሎስ የጫነውን ሁሉ ኢየሱስ ምን ሊያደርገው? ሊያፈርስ ተገለጠ። እንደውም በሐዋርያ ሥራ 10:38 ላይ የምታውቁት ቃል አለ። እግዚአብሔር የናዝሬቱ ኢየሱስ በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስ የተገዙትን ምን ይላል እንግሊዘኛው? በዲያብሎስ ኦፕረስድ የሆኑትን እየፈወሰ ዞረ። ዲያብሎስ ምን ያደርገውን? ኦፕረስድ። ዲያብሎስ ምን ያደርገውን? የጫነውን እርሱ ነፃ ያወጣል። ዲያብሎስ የጫነውን ሁሉ፣ ዲያብሎስ ያበላሸውን የእግዚአብሔርን መልክ ፊገር ሁሉ፣ የእግዚአብሔርን መልክ ያንን ፊገር ያበላሸውን ክራይስት ይመልሷል። አብዶ በመቃብር ቦታ መኖር የጤናማ ሰው ምልክት እኮ አይደለም። በመቃብር ቦታ መኖር የጤናማ ሰው ምልክት ነው፣ ግን ፒክቸሩን አበላሽቶታል። ጌታ ግን ያን ፒክቸር ይመልሳል። ሂድ ወደ ቤተሰቦች ያለው። አሁን ወደ ቤተሰቦች መቀላቀል ትችላለህ። አይፈሩም፣ አይሰጉም። ሂድ አሁን። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። አሁን ሲንጉላር ነው። የእግዚአብሔር ልጅ ጋር ናችሁ። የእግዚአብሔር ልጅ ተገለጠ። እዛ ሮሜ ቅድም ያነበብኩት ቦታ ላይ ግን ሮሜ 8 ላይ አሁን ወደ እናንተ ደግሞ ያመጣዋል። ፍጥረት የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። አሜን። ቅድም ማን የተገለጠው? የእግዚአብሔር ልጅ አንድ ልጅ ተገለጠ። እስቲ ተገለጠ በሉት። አሁን ደግሞ እዚህ ጋር መጣና ደግሞ ፍጥረት የእግዚአብሔርን ልጆች መገለጥ፣ ልክ ኢየሱስ እንደተገለጠው ፍጥረት የእግዚአብሔርን ልጆች መገለጥ በናፍቆት እየተጠባበቀ ነው አለ። ማን እስኪ ይገለጥ? አንተ። ለምንድን ነው የምትገለጠው? የዲያብሎስን ስራ ለማፍረስ። እስቲ እኔ በሉ እስቲ የዲያብሎስን ስራ ለማፍረስ እገለጣለሁ። ልጅነት ነው የሚያወራው። አሁንም ሄዳችሁ ስታነቡት ከ17 ጀምሮ ሮሜ 8:17 ጀምሮ ቅድም ያልኳችሁ ነው። እንዲሁ ላንብበው እንዴ። ግን 19 ላይ ሲደርስ ግን ይህንን አወራ ደግሞ። እዛ ጋም ልጅነት ነው ያወራው። ላንብባትና ልለፍሽ። ኦ ሃሌሉያ። ሮሜ 8:17 ልጆች ከሆንን ያው ከ16 ጀምሮ ያው ቅድም የነገርኳችሁ ነው ያለውና 17 ላይ ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሽ ነን። የእግዚአብሔር ወራሽ ነን። የእግዚአብሔር የሆነው ሁሉ የኛ ነው። የእግዚአብሔር ባህሪ ሁሉ የኛ ነው። እግዚአብሔር ጻድቅ ነው፣ እኔም ጻድቅ ነኝ። እግዚአብሔር ቅዱስ ነው፣ እኔም ቅዱስ ነኝ፣ ወርሻለሁ። እግዚአብሔር መልካም ነው፣ እኔም መልካም ነኝ። የእግዚአብሔር ፍቅር ወርሻለሁ። የእግዚአብሔር የሆነው ሁሉ የመለኮቱ ባህሪ ሁሉ ወርሻለሁ። እሱን ዘግተናል ቅድም። አብረን ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን ካለ በኋላ ቁጥር 18 ላይ ለእኛም ይገለጸን ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ለምን 19 የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና። ፍጥረት ሁሉ አሁን አንቺን ነው የሚጠብቀው። ፍጥረት እኮ ጨንቆታል። እነዚህ ህዝቦች እኮ በዓለም ያለው ህዝብ እኮ ጨንቆታል። ነፃ ያወጡ መስሏችሁ ነው? ያቺ የጭንቀታቸውን ማደንዘዣ እኮ እንደው ትንሽ እንዲያክላቸው እኮ ነው ዳንስ ቤት የሚገቡት፣ ጭፈራ ቤት ምናልባት ቢያስረሳም ብለው ጭንቅ ውስጥ እኮ ናቸው ያሉት። ጭንቅ ውስጥ ስለሆነ እኮ ዓለም
ኃይለኛ ጭንቀት ውስጥ ስለሆኑ እኮ ነው የማይሆን ቦታ እየሄዱ ያሉት። የማይሆን ነገር ኤክስፒሪየንስ የሚያደርጉት የሚለማመዱት። ያ የጤናማ ሰው እኮ አይምሮ እኮ አይደለም፣ ጭንቀት እኮ ነው። ምን እንደሚያደርጉ ግራ ገባቸው። አስጨናቂ ሆነባቸው። አስጨናቂ ስለሆነባቸው ጭንቀት ውስጥ ስለሆኑ ሴተኛ ዳሪነት፣ ስንት የማይገባ መልካቸው ያልሆነ እግዚአብሔር በእነሱ ላይ የማይፈልገው ሊያየው የማይፈልገው የማይፈቅደው የሕይወት ስርዓት ውስጥ ሄዳችሁ አሪፍነት ይመስላል እኮ ዘመናዊነት እኮ አደረጉት እኮ። ጭፈራ ቤት ሄዳችሁ ጭፈራ አሽሽ ባሽሽ ሺሻ ምናምን ነገር ጫት የማይቅም የማትቅም እንደ ፋራ የምትቆጠርበት ዓለም ሆኗል። ምንድነው ያ ጭንቀታቸው የፈጠረው? ስለተጨነቁ የሚያሳርፋቸው አጥተው እኛ እንነሳለን። ሃሌሉያ! የሚያሳርፋቸው አይዞሽ የኔት ወደሽው ነው የገባሽበት ኖ አልወደድሽውም። ኔቸርሽ አይደለም። ለዚህ አልተፈጠርሽም። እግዚአብሔርም በእግዚአብሔር መልክ እንደተፈጠርሽ ታውቂያለሽ። የእግዚአብሔር መልክ ይሄ አይደለም። እግዚአብሔር ባንቺ ላይ አይፈቅደውም። ነይ ታርፊያለሽ። ጥሩ ነው ጸሎት፣ እግዚአብሔር ይመስገን። ግን ከጸሎት በኋላ ደግሞ አክት እናደርጋለን። ሄደን እናወጣቸዋለን። ይሄ አይምሯቸውን የያዘውን ሄደ በቃ ታመጣቸዋለህ። ይማራሉ፣ ይለቃቸዋል። ሃሌሉያ! ትጸልይላቸዋለህ፣ ይለቃቸዋል። አጋንንት ማስወጣት ጥሩ ነው። እግዚአብሔር ይባረክ። ልክም ነው። ተልከናል። አማኝ ሁሉ አጋንንት ያስወጣል። አማኝ ሁሉ የአገልጋይ አይደለም አጋንንት ማስወጣት። አማኝ ሁሉ በሄድክበት ሁሉ አጋንንት ታስወጣለህ። ይሄ ምንም እንትን ነው። እሱ አይደለም። አሁን ከሱ ያለፈ ግን ትክክለኛ የእግዚአብሔርን ፒክቸር ግን ተመልሰዋል። እግዚአብሔርን የምትወድ ጌታ ሆይ የምትል የምታለቅስ ለጌታ ወዳለሁ አይ ላቭ ዩ የምትል ታረጋታለህ። ከማይሆን ቦታ አምጥተህ ከወደቀበት አንስተህ መልካሙን ስራ ለመስራት ተፈጥረን የለን። ሃሌሉያ! ዳግም የተወለድከው ዝም ብሎ የሆነ ሃሌሉያ አዲስ ፍጥረት ለማለት ብቻ አይደለም እኮ ኖ ስራ አለን፣ ፋክሽን አለን። የዲያብሎስን ስራ ለማፍረስ እኛም እንገለጣለን። አራተኛውን የመጨረሻ ልናገርና ልጨርስ፣ ሰዓት ሄዶብኛል ግን ልጨርስ። አራተኛው ፖይንት ወንጌልን ለመናገር ያው አብሮ ተያያዥ ስለሆነ ነው። ወንጌልን ለመናገር አዲስ ፍጥረት ይሆን ነው። ሁለተኛ ቆሮንቶስ የምታውቁት ቃል ምዕራፍ 5 ቁጥር 17 ላይ ምን ይላል? ከዛ 18 ነው እንፈልገው 18 እና 19 እስከ 20 በጣም ደስ ይላል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ካለ በኋላ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። በእኛ ውስጥ የማስታረቅ ማንነት ሳይሆን የማስታረቅ ቃል አኖረ። አስታራቂው ጌታ ነው። እስቲ አሜን። እኛ ውስጥ የተቀመጠው የማስታረቅ ቃል ነው። ከክርስቶስ ጋር የሚታረቁበትን ከእግዚአብሔር ጋር የሚታረቁበትን ቃል እኛ ውስጥ አስቀምጧል። ቃል ያን ቃል ስትነግራቸው ወደ አስታራቂው ይመጣሉ፣ ወደ ክርስቶስ። በክርስቶስ ሲሆኑ አዲስ ፍጥረት ይሆናሉ፣ ከአብ ጋር ይታረቃሉ፣ ወደ አብ መግባት ይሆንላቸዋል። ሃሌሉያ! በክርስቶስ አሁን እኛ ውስጥ ምን ተቀምጧል አለ? የማስታረቅ ቃል፣ የወንጌሉ ቃል፣ የማዳን ኃይል፣ የወንጌሉ የማዳን ኃይል፣ ይሄ የጸጋው ቃል አንተ ውስጥ ተቀምጧል። የማስታረቅ ቃል በእኛ ውስጥ አኖራልና እንግዲህ ቁጥር 20 እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። እስቲ መልእክተኛ ነኝ በሉ። መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ወንጌል ለመስራት ነው። አዲስ ፍጥረት ብሎ ነው ይሄን የሚያወራው እኮ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለና ቀጥሎ የሆነ ነገር ይመጣላል ማለት ብቻ ሳይሆን የማስታረቅ ቃል አንተ ውስጥ ተቀምጧል። ሂድና ደግሞ ለሰዎች ወንጌሉን ንገር፣ ሰዎችን ነፃ አውጣ፣ ከታሰሩበት ከየትኛው ነገር ፍታ። ተያያዥነት አለው። ከታሰሩበት ከየትኛውም አለማወቅ፣ ያለማወቅ ጨለማነት አጋንንት በጫነው አይምሯቸውን የዚህ ዓለም አምላክ የማያምኑትን ሰዎች አሳወረ ይሌለ የማያምኑትን ሰዎች ሄደ፣ አንተ ግን ትከፍታለህ። ጳውሎስ ምን አለ? ከዓለም ወደ ክርስቶስ ፊታቸውን እንዲያዞሩ አይናቸውን ትከፍት ዘንድ ልክ ያለው አይናቸውን ትከፍት ዘንድ ያሳወራቸው ማን ነው? ዲመን። አንተ ምን ታደርጋለህ? ትከፍታለህ። ተልከናላ። እስቲ ተልክ ያለው በሉ እስቲ። አይናቸውን ትከፍት ዘንድ
ወደ እግዚአብሔር ዘወር ይሉ ዘንድ ከእግዚአብሔር ጋር ህብረት ያደርጉ ዘንድ አይናቸውን ትከፍታለህ። አይን የሚከፈተው በወንጌሉ ቃል ነው። የወንጌሉን ቃል ስትነግረው አይኑን ትከፍተዋለህ። ጨልሞበታል፣ ግራ ገብቶታል። እኛ ግን እንገለጣለን።